ጉድ ቤተሰብ ጉድ! እቺ የሄርሜላ የባሏ ዘመድ ናት። ይህንን መልእክት የላከችልኝ ከቡታጀራ ነው። ሰላም እህት፣ የውልሽ በሄርሜላ ምክንያት ጋሽዬ እና የሩታ እናትም ተነጋገሩ፣ መግባባት አልተቻለም። ጋሽዬም አዝነዋል። በቃ ልጄ አይደለም እንዴ ይህ ያደርጋል ብለው ተቆጥተዋል። የሄርሜላ ባልም ሊከሳት ነው። ሄርሜላን ለስራ ብላ ወደ አዲስ አበባ እንደሄደች ነው የተናገረችው። ሄዳ ግን ከአብርሽ ነው አብርሽና ያጠመደችው። ውዴ የባሏ ፎቶ ልኬልሻለሁ፣ አሳያችኋለሁ። እሺ የባሏ ፎቶ ልኬልሻለሁ፣ ስልኩንም አሰጥሻለሁ፣ ደውለሽ መረጃ ጠይቂው። ያሳዝናል። ሄርሜላ ባለጌ ናት። የሩቷንም የራሷንም የሩታንም ትዳር ነው ያፈረሰችው። እቺ ባለጌ ብላኛለች። እቺ ልጅ የሄርሜላ የባሏ ዘመድ ናት። የሄርሜላ የባል ዘመድ ናት። በጣም ነው ያዘነችው። ቤተሰው እየተነጋገረ ነው። ሰብሰብ ብለው ሽማግሌ ተይዞ እየተነጋገሩ ነው። ነገር ግን ሄርሜላ ከዚህ ከአብርሽ መራቅም ሆነ ምንም አልፈለገችም። ጭራሽ ትላንትና አይታችኋል። ሰው ሩታ ላይ እንዲፈርድ ከዚህ በኋላ እንድታዘን አልፈልግም። ብዙ ያዘንክባቸው ጊዜያቶች አሉ። እነዛን ጊዜያቶች እኔ ነኝ እየሳቅ ዕድሜ ዘመንክን እንድትኖር ማደርግ እኔ ነኝ ብላ ጭራሽ ቃል ስታስገባው አይታችኋል ማለት ነው። ስለዚህ ጋሽዬ በጣም አዝነዋል ከሚባለው በላይ። ሰሞኑ ጋሽዬ አዲስ አበባ ይሄዳሉ። በሚገርም ሁኔታ ጋሽዬ ሰሞኑ አዲስ አበባ ይሄዳሉ። ያለው ነገር ይፈታል ማለት ነው። ሩታ ቤተሰቦቿን በእኔ መሀል እንዳትገቡ ብላቸዋለች። ነገር ግን እንደዛም ብትላቸው እናትየው ያው እናት አይደሉ አዝነዋል። በጣም ነው ያዘኑት። አስቡት፣ ሩታ እኮ ነፍሰ ጡር ሆና እንኳን አንድ ቀን አላረፈችም። አንድ ቀን ሳታርፍ እንደዛ እያስለቀሷት ወልደ አራስ ቤት እንኳን አንድ ቀን እንደ አራስ ቂቤ አናቷ ላይ ሳይቀመጥባት አልጋ ላይ ሆነ አንድ ቀን ቪዲዮ ሳሰራ ይኸው እያንገበገቧት ነው። እኔ በጣም ነው የገረመኝ። ሄርሜላ በዚህ ደረጃ የእሱን ህይወት ለመበጥበጥ አላማዋ አብርሽም ሙሉ ለሙሉ ትዳሩን አፍርሳ ፍቺ ፈጽመው ሩታና አብርሽ ፍቺ ፈጽመው አብርሽን የግሏ ማድረግ ነው የምትፈልገው። ያን ነገር ደግሞ እየሰራች ነው። አሁን እየተሳካላት ነው። ምክንያቱም እንደምታዩት ትላንትና አብርሽ እሺ ሲላት ነበር። ከዚህ በኋላ እድሜ ዘመንክን ከኔ ጋር ነው የምትኖረው፣ እድሜ ዘመንክን ደስተኛ አድርጌ ነው ማኖርክ ብላ ስትነግረው እሱ እሺ እያለ ነበር፣ እንደ ቀልድ እንደ ተራ ነገር ማለት ነው። እና በጣም ነው የሚያሳዝነው። በጣም ያሳዝናል። በጣም ከምትሉት በላይ ማለት ነው የእውነት። በዛ ላይ ደግሞ ይሄ ማነው ስሙ እነ አቤል ራሱ የመጨረሻ ባለጌዎች፣ ለሰው ልጅ ምንም አይነት ይሉንታ ርኅራሄ የሌላቸው ሰዎች ናቸው በጣም። ምክንያቱም አንድ ሰው የምትወዱትን ሰው በዚህ ደረጃ ያልሆነ መስመር ላይ ሲገባ ቢያንስ እንኳን አብርሽን ኖ ተመለስ ማለት አለባቸው እንጂ የባሰ እየገፋፉ ከሩታ ጋር ላይፉን እንዲቀጥል እያደረጉ ያሉት እነዚህ ልጆች ናቸው፣ አቤልና በዙሪያው ያሉ ወንዶች ማለት ነው። እና ዋጋ ትከፍላላችሁ፣ እመኑኝ። ሩታ እንደው ልጇን ማሳደግ አያቅታትም። እኛም አለንላ ከጎኗ። እኛም ከጎኗ አለን። ልጇን ታሳድጋለች፣ እመኑኝ። እናንተ ግን ታፍራላችሁ፣ ታዝናላችሁ። ስለዚህ አሁን የሩታ እናት ሩታን አልለቅም ብለዋል ባሉ ከቪዲዮ ጀርባ ለጋሽዬ ነግረዋል። እኔ ሰላም ካልወረደ ልጄን አልለቅም፣ ልጄን ለማንም አልሰጥም ብለዋል አሉ። እኔ እንደሰማሁት መረጃ። አዎ ማዘር ማንም ሰው እንዲጫወትባት መልቀቅ የለቦትም። እንደ አዲስ ሽማግሌ ተሰብስቦ አብርሽ መጠየቅ አለበት። ወደ ትዳሩ የሚመለስ ከሆነ ወደ ትዳሩን የማይፈልግ ከሆነ ደግሞ በቃ ፍቺ ፈጽሞ በአግባቡ ከሚፈልገው ሰው ጋር መዝለል ይችላል። ከሩታ ህይወት ግን መውጣት አለበት። እና እንጃ አላቅም ጋይስ። በተለይ እኔ እነ አቤል በጣም ነው ያዘንኩባችሁ። በጣም ምንም እንዳልተፈጠረ አይነት ምንም ነገር እንዳልመጣ አይነት ነገር ሆናችሁ እያደረጋችሁ ያላችሁት ነገር በጣም ያሳዝናል። ከእናንተ የማይጠበቅ ከእናንተ የማልጠብቀው ነገር ነው እያዩ ያለሁት። እና ከዚህ ተግባራችሁ ብትቆጠቡ መልካም ነው እላለሁኝ ማለት ነው። እና ጋይስ ይሄ ነው ልጅቷ የሄርሜላ የሄርሜላ ባል ዮናስ ይባላል። ዮናስ የባሏ ዘመድ ናት፣ የእህት ልጅ ናት። ይሄንን የጻፈችልኝ ማለት ነው። እና የባሏ ቤተሰቦች በጣም ተቆጥተዋል፣ አዝነዋል። የሄርሜላ እናትና አባት አዝነዋል፣ ተቆጥተዋል። ግን እቺ ልጅ አይዶን ነው ለምን እንደዚህ እንደሆነች። ደግሞ እኮ ሄርሜላ እኮ ጋይስ በጣም የትልቅ የተከበረ ቤተሰብ ልጅ እኮ ናት። ምናልባት አሁን ብዙ ሰው ለዩቱብ ብር ብላ ነው እንደዚህ። ኖ ሆቴል አላቸው እኮ እኔ ነኝ ያለ ሆቴል፣ በጣም ታዋቂ የሆነ ሆቴል አላቸው ቡታጀራ ላይ። የሚገርማችሁ ነገር በጣም የሀብታም ልጅ ናት።
ግን ለምን እንደዚህ አይነት እንትን ውስጥ እንደገባች አላቅም። አንዳንድ ጊዜ ያው ታውቆ የለ የተከበረ ቤተሰብ መሀል ላይ ስትወለዱ አንድ መጥፎ ሰው አይጠፋም እንጂ እንደሰማሁት ከሆነ እህቶቿ፣ ወንድሞቿ በጣም በቃ ጂነስ የሆኑ ናቸው አሉ። እና እሷ ግን እንደዚህ መጥታ እዚህ በሰው ትዳር ላይ ገብታ በዚህ ደረጃ ስትዝረከረክ ሳይ በጣም ነው የተበሳጨሁት፣ በጣም ነው ያዘንኩት። አብርሽ ፈጣሪ ይማርክ። የጭንቀት በሽታ ነው ይሄ፣ ደግሞ ከባድ በሽታ ነው። ፈጣሪ ማርክ እና እናንተም እስኪ እህቶቼ ሁላችሁም በዚህ ጉዳይ ላይ እስኪ አስተያየታችሁ ስጡ። ካልሆነ ቢፋቱ አይሻልም? በቃ አብርሽና ሩታ እቺ ልጅ ከመሀላቸው ካልተለያየች፣ አብርሽ በተለይ እቺ ልጅ ማራቅ ካልቻለ ይሄ ትዳር ይሄ ህይወት በቃ ይፍረስ። ምን ያደርጋል እንዴ? ሩታ ለምን ትንገብገብ? ስንት ዘመን ትቃጠል እንዴ? ተሰቃየች እኮ አራስ ቤት ሆና እንደ አራስ ቁጭ ሳትል በስነ ስርዓት አንድ ቀን ሳትታረስ አንድ ቀን ቁጭ ብላ የሆነ ምግብ በስርዓት ስትበላ ሳናያት እንደተንገበገበች ለምን? በቃ ልጇን ታሳድጋለች። ጥሩ እናት አለቻት። ለእናቷ ልጇን ሰታ ስራ መስራት ትችላለች። ልጇንም ይዛ መስራት ትችላለች፣ ሰራተኛ ቀጥራ። ስለዚህ በቃ ንብረቷን ትካፈል፣ ትለያይ። ምክንያቱም በቃ እኔ አሁን ሳስበው ይሄ ሩታ መጎዳት የለባትም ከዚህ በላይ እሷ ላይ ምንም ነገር ሊደረግ አይገባም። በቃ ይሄ ነው የምለው ማለት ነው ጋይስ። እናንተም ሀሳብ አስተያየት ካላችሁ ኮመንት ላይ ብታስቀምጡ አያለውኝ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።